ሰራላችኋለሁ እያንዳንዳችሁን በቀላችኋለሁ ሁሉሽንም ሰራላችኋለሁ በሩን ፈቱልኝ በሩን ክፈቱን እያልኳችሁ ነው ሁላችሁንም አለቃችሁም ሁላችሁንም ምንድን ነው እየጫወታችሁብኝ ነው እንዴ ሰርፕራይዝ ምንድን ነው የምታደርጉት ማህየኔዎች ሰርፕራይዝ ነው ለአንቺ ብቻ የተዘጋጀ ምን እንደምታስቢ ምን እንደምትይ ለማወቅ አዎ ማይ አውቀና ሰርፕራይዝ ነው አልገባኝም ይሄ መድብል እኮ ነው ለምን ሰርፕራይዝ አናረጋትም ይሄን ሁሉ ጊዜ ከኛ ጋር እዚህ ቤት ቆይታ እንደዛ በድለና እንዴት ነው ሰርፕራይዝ ሳናረጋት ምን ቀበላት ብሎ እኮ ነው አልወድሽም እንደ ሰርፕራይዝ ማይ በቃ ሰርፕራይዝ ነው ነይ ተቀላቀኝ ነይ እዚህ ጋር ነይ ሰርፕራይዝ አይደለም የኔ ቆንጆ እውነቱን ልንገርሽ እዚህ ቤት ዳግመኛ ላትመለሺ ቤቱን ለቀሽ ውጪ አልገባኝም ቆይ እየተጫወታችሁብኝ ነው እንዴ እውነት አንቺ በእኛ ህይወት የምትጫወቱስ እሱ ምንድን ነው እና እኔ መጫወቻ ነኝ እንዴ አልገባኝም እስካሁን ሰርፕራይዙን እየጠበቅሽ ነው እንዴ የኔ እናት ቆይ መንገዱን ላሳይሽ ኦኬ ጠብቂ አንዴ ዳጣ ይሄው ቤት የለቀሽ ተነባባ ማየን ባይ እንግዲህ ይሄው ማየ ያው በጣም እንደምንወድሽ ማለት ታውቂያለሽ ደግሞ የቡራ ቅድም የቅድስትዬን እጅ ይዞ እኮ ያው ያንቺ ነገር ስለማስጨኝ ያላቀውታ ማለት ቻውሽ ያንን ዝናገን እንደምትዩ አለቀ መቃብርህ አፋፍ ላይ ነው የቆምኩት በዩ አይ እኔ ግን ምንም አላልኩም ብቻ ለኔ የምትይልኝ ዝና ሳንልሽ እንጂ ሌላ ነገር እናጣ እንዴ ቆይ ምን እየጠበቅሽ ነው ውጪ እንጂ ሰራውልሽ ዳግም ወደ ቤቴ እንዳትመለሺ ያን ያብረሽ የተኛሁት ልበቀልሽ ነበር ገላሽን ምን ያህል እንደተጸየፍኩት እሱን ላሳይሽ ነበር አብረሽ የተኛሁት አሁን ለቀሽ ውጪ ውጪ አለቀም በጨራሽ አለቀም ሁላችሁንም አለቃችሁም ጠብቁኝ ሁላችሁንም ውጪ በእናትሽ ምንድን ናት እቺ ማህሌት ለመጨረሻ ጊዜ ከነ ብሩክ ቤት ወለቅ ብላ ወጣች። ዛሬ መጫወቻ ነበር ያረጓት። ሙድ ሲይዙባት ሰርፕራይዝ አረግንሽ እያሉ ሙድ ሲይዙባት አይተናል ማለት ነው። ማነው እስኪ ማህሌት ወለቅ ብላ ስትወጣ በጣም ደስ ያለው? ይገባታል። ማህሌት መጨረሻዋ ስቃይና እብዴት ነው መሆን ያለበት። ምክንያቱም እንደዚህ አይነት እራሱ ወዳድ ሰዎች መጨረሻ ላይ ብቻቸውን ነው የሚቀሩት። እንግዲህ እንዳየነው ሰፍ ብላ ከብሩኬ ጋር ለመኖር ነበር እቅዷ። ነገር ግን እቅዷ ሁላ ግልብጥብጥ ብሎባት እያልጠበቀችው ነገር ነው የሆነባት። ምሳሌ ድራማ እንደቀጠለ ይገኛል። ውድ ቤተሰቦቼ ሰላማችሁ ብዝት ይበልልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ቤተሰቡ ነው። እንግዲህ ዛሬም እንደተለመደው ምሳሌ ድራማን ይዘን መጥተናል ማለት ነው። ቪዲዮውን ላይክ በማድረግ ጀምሩት። ማህሌት ያው የብዙዎቻችን ጉጉት የሆነው የማህሌት ከዛ ከቤት መውጣት ነበረ። ዛሬ ደግሞ ፍላጎታችንና ህልማችን ተሳክቷል ማለት ነው። ማህሌት እየተበሳጨች አንጀቷ እረር ድብን እያለ ከነ ብሩኬ ቤት ወጥታለች ማለት ነው። ይሄን ያደረገው ደግሞ መድብል ነው። እውነትም ጀግና ነው እኮ መድብል ማለት ነው። በእነዝና ላይ እና በነካሊብ ላይ እንድትመሰክርባቸው የእነሱ ወንጀል ወረቀት ላይ በማስፈር እንዲሁም ወረቀቱ ላይ እንድትፈርም በማድረግ አሁን እንዳጠቃላይ መስክራለች ማለት ነው። ያንን መረጃ ወስደው ለፖሊስ መስጠት ብቻ ነው ከነሱ የሚጠበቀው እና የቀሩት ሰዎች ደግሞ መስክረው ዝናና መሰሎቹ ወደ እስር ቤት መግባት አለባቸው፣ ይገባቸዋል። ከዚህ በላይ በሴት እህቶቻችን ላይ
በህይወታቸው ላይ መቀለድም እንዲሁም ደግሞ መነገድ ማቆም አለባቸው ማለት ነው። ትህትና እስካሁን ድረስ ከዝና ቤቱና እየተሰቃየ ትገኛለች። ይህ ደግሞ ዝና በጣም ስግብግብና ራስ ወዳድ ጅብ ስለሆነ ለአንድ ወዳጃቸው ኩላሊታዋን አሳልፈው እንደሚሰጧት ነበርና ዛሬ ነበረ ኦፕሬሽኑ የሚደረገው። እንደ እድል ሆኖ ግን ሰውየው በደም ግፊት ምክንያት ቀዶ ጥገና ማድረግ እንደማይችልና ከ3-4 ቀን በኋላ እንደሆነ የሚሰራለት ተናግሯል። ካሌብ ለዝና ደውለው ማለት ነው። እና ትህትና በነገራችን ላይ በጣም ነው የምታሳዝነው። ሁኔታዋ ህልሟ ባጭር ሲቀርና በእንደነዚህ አይነት ጨካኝ ሰዎች እጅ ላይ በመውደቋ በጣም ታሳዝናለች እና ካለችበት ህይወት መውጣት አለባት። ፈጣሪ ሲያግዛት ደግሞ እስካሁን በምክንያት እያደረገ ደርሳለች። አሁን ደግሞ ንቅለ ተከላው ሳይደረግ በፊት ምናልባችም ዝናና ካሌብ ወደ እስር ቤት ሊወረወሩ ይችላሉ ማለት ነው። ይሄን ደግሞ የሚያደርጉት መድብልና ብሩክ ተፋጥነው ክሱን ካፋጠኑት ማለት ነው። እንግዲህ በእነሱ በኩል ጀግና ፖሊስ እንዳላቸውና መረጃ እያሰባሰበ እንደሆነና የዝና መጨረሻ ቅርብ እንደሆነ ነው የተናገሩት። ለማንኛውም በጣም ደስ ብሎኛል። እኔ በበኩሌ ማህሌት ከዛ ከቤት ስለተባረረች ስለወጣች፣ እንዲሁም ደግሞ ስለቀለዱባት ስላሾፉባት በጣም ያስደስታል ማለት ነው። እንዴ ነበር ህይወታቸውን ስታመሰቃቅለው የነበረው። በስተ መጨረሻም እንግዲህ የእሷ ህይወት ተመሳቅሏል ማለት ነው። ከዛ ወታ ደግሞ ቀጥ ብላ እንግዲህ ያው ማረፊያ ስለሌላት ወደ ኤፍራታ ቤት ነበር የሄደችው። ኤፍራታ ቤት ስትሄድ ደግሞ መርዞ ደላላው ተኝቶ ነበርና ኤፍራታ ናት ብላ በጎኗ በተኛችበት ሰዓት ልክ ጠዋት ላይ መርዞ ከእንቅልፉ ሲነቃ ኤፍራታ መስላው ሊያቅፋት ዞር ሲል እንዴት አይነት ነገር ነው ዛሬ ያጋጠመኝ? ኤፍራታ በምንም ተአምር እንደዚህ ልትወፍር አትችልም፣ እሪዳሌ እያለ ሙድ ሲይዝ እና ዞር ሲል ማህሌት ዞር ስትል በጣም ተደናግጠው ነበር እና እሷ ምን ልሰራ ነው ዜተኛው ማነህ አንተ እያለ ስታፋጥጠው ነበር። መርዞም በጣም ደንግጦ አንቺ ምን ትሰሪያለሽ እዚህ? እንዴ ማሂ ምን እየሰራሽ ነው? እያለ ያው የተፈጠረው ነገር አስቂ ነበረ። ሁለታቸውም ተደናግጠው ብዙ ነገር ሲባባሉ ነበር። እንዳጠቃላይ ያው ማህሌት በዚህ ልክ መሆኗ በጣም ደስ ብሎኛል ማለት ነው። አሁን ደግሞ ያንን ሰርታው የመጣችውን ፈርማበት እንደመጣች ዝና ሊደርስበት ነው ማለት ነው። ዝና ላይ ሂዳ አሁንም እነ ብሩኬንና መድብልን መበቀል እንደምትፈልግ ነገረችው ማለት ነው። እንደ ቆይት ሴት ግን መቼ ነው የምትማረው? የሰው ልጅ እኮ የሆነ ነገር ሲያጋጥመው በዛ ባጋጠመው ነገር ምክንያት ትምህርት ይማራል። ይች ደግሞ ጭራሽ እየባሰባት ነው የምትመጣውና አሁንም መበቀል እንደምትፈልግ ለዝና ነገረችው። ዝና ደግሞ በምን ምክንያት ነው ከዛ ከቤት ያስወጡሽ? እንዴት ወጣሽ? ለምን ወጣሽ? ምን አድርገሽላቸው ነው የወጣሽው? ወይስ ደግሞ እነሱ እንዳሳመንሻቸው እኔን ልታሳምኝኝና ልትሸውጄ ነው የመጣሽው? አላምንሽም እያለ ዝና እንደማያምናት ነግሯት ነበርና በስተ መጨረሻውም የማትወጣው እዳ ውስጥ ገባች ማለት ነው። ዝና በምን ምክንያት ወደ እኔ ጋር እንደመጣሽ ካልነገርሽኝ እገልሻለሁ። አንቺ ውሻ ምን አድርገሽ ነው የመጣሽው? ለምንስ መጣሽ? ደግሞስ በአምላሹ ምን ሰተሻቸው ነው እየመጣሽው? ብሎ ሲያፋጥጣት በአንተ ላይ እንድመሰክርብህ ነው ብላ ነገረችው ማለት ነው። እና ዝና ደነገጠና ስለ እኔ ምን የምታውቀው ነገር አለ? በምን ዙሪያ ነው የምትመሰክሪብኝ? እኔ ምን አድርጋለሁ? በምን ጉዳይ ነው የምትመሰክሪብኝ? አንቺ ውሻ እያለ አፋጠጣት ማለት ነው። እማትነግረው ከሆነ በሱ እጅ እንደምትጠፋ ነገራት። ከዚያም በኋላ አፋጦ ሲይዛት እንግዲህ ያለት አማራጭ ለምን እንዴት እንደወጣች እና ምን አድርጋላቸው እንደወጣች መናገር ነው። ግን እዚህ ጋር አሁን ማህሌት ተነግረዋለች። የሰራችውን ስራ አምናበት የምትነግረው ይመስላችኋል? ወይስ ደግሞ ፈርታ ሌላ ውሸት የምትፈጥር ነው ይመስለኝ። እንደኔ የእውነታውን የምትናገር አይመስለኝም። ምክንያቱም ከተናገረች ያው አሁን እኮ በዝና ላይ መስክራበታለች ማለት ነው ስለፈረመች። ስለዚህ መቼም በአንተ ፈርሜ ነው የመጣሁት፣ በአንተ ላይ መስክሬ ነው የወጣሁት የለቀቁኝ ብላ አትነግረውም። ይሄን ድፍረት ከየትም ልታመጣው አትችልም። እና ማህሌት አሁንም በድጋሚ ዝና እጅ ገባች ማለት ነው። ከመድብል ብታመልጥም
ዝናም አይለቃትም ማለት ነው። ትሁትና እንግዲህ ዛሬ ዝና አብሯት እንደሚያድርና እሱ ደግሞ አብሯት ሊያድር ሲመጣ የሆነ ነገር እንደምታደርገው እንደምትጎዳው እና ከዛ ከቤት ማምለጥ እንዳለባት ራሷን አሳምና ዝግጁ ሆናለች ማለት ነው። እንደሚሳካላት ተስፋ እናደርጋለን። እንዲሁም ደግሞ ብሩኬና መድብል ነገሮችን አፋጥነውት ዝናና ካሌብ በቁጥጥር ስር ማዋል አለባቸው እላለሁ። እናንተስ ምን ተሰማችሁ? የተሰማችሁን ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። እጠብቃለሁ። እስካሁን አብራችሁ ስለቆያችሁ ከልብ ነው የማመሰግነው። መልካም ጊዜ